በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችኋል። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨምር ሲልላችሁ ዙሪያችሁ ያለ ሰው አጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መረዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት ነው። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር የሚገርም ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ከፊት ለፊት ቆመ ወደኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደ ፊት ለፊት ብቻ መጓዝ ስትችል ሳትዞር ወደኋላ በመዞሯ ብቻ የጨዋልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨዋልት ሆናችሁ የምትቀሩት። የጨዋልት ከሳሾቻችሁ በነገራችን ላይ የጨዋልት ሆነው አይቀሩ። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨዋልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔርን ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን? ክርስቶስን በመምሰል ክርስቶስን በመምሰል የኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደል? ጾመ የዐቢይ ጾም ላይ ሰሙነ ሕማማት ላይ የጌታችን የኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌ ኩሉ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በአይሁዶች በጥፊ ተጸፋ። ክርስቶስ ምላሽን አልሰጠም። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾህን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ 1000 ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ነው። ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስለው። አይገርምም? እርሱ ተዋርዶ እኛን አከበረን። ወዳጄ አንተ አሁን በመዋረድ ግን ዓለም ላይ በመናቀ ግን የሚያከብረ ክርስቶስ ነው። የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ላይ ያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስን ልብሱን ገፈፉት። ልብሱን ገፈፉት። ጨርቁን ቀደዱት። በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ 13 ሕማማትን እንዲቀበል አደረጉ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን፣ ግን እኮ የሚፈራ አምላክ ነው። ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ። በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው ባፎቻቸው ውሃ እየጨመሩ በላዩ ተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እንዴ! እናንተ ክርስቲያን የተባላችሁት ወዳጆቼ እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ፣ ዓለምና እናንተ ፍጹም አትስማሙ ነው ባጭሩ። እንደ ክርስቶስ በዚህች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችኋል። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበላል። ምድራዊ ዋጋ ምን አይነት ዋጋ ነው? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁን ደመ ሰማዕታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል የኛ ጌታ።
ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራችሁ። ተጸይፎ እንኳን ዞር አላለም ፊቱን። እኛውን እንደው ሰው ድንገት ምራቁን እንኳን ጢቅ ቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ዝም ምን ያለው ንጉሶ ሺህ ዓመት ንገስ እያሉ ቀለዱበት። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል